ማህሌት ሳሎን ሳጣሽ እኮ ነው እዚህ የመጣሁት። ልዕልቴ ምን ሆነሽ ነው? አስደነገጥሽኝ እኮ። ይቅርታ እህቴ፣ በጣም ግራ ሲገባኝ እየሮጥኩ ወደ አንቺ መጣሁ። ምንድን ነው የተፈጠረ ነገር አለ እንዴ? እማዬ ምን እያደረገች እንደሆነ ለእሷ ራሱ የገባት አይመስለኝም። እሺ ቆይ አሁን ምንድን ነው የምናደርገው? ሴትዮ ምንድን ነው የምትፈልገው? የእሷ ጣጣ እንደሆነ አይለቀንም። ከደቂቃዎች በፊት ቤት መታ ነበር። የእኔ እግር እስኪወጣ እየጠበቀች ነበር ማለት ነው። እህቴ አዲስ ነገር አለ። ምንድን ነው? እማዬ ቤቱን የራሷ እንደምታደርገው እየዛተች ነው የነገረችኝ። ታዩ፣ የተለመደ ባህሪዋ ነው። ምንም ማድረግ እንደማትችል እናውቃለን። አይ ይሄ ግን እንደተለመደው አይነት አይደለም። የሆነ የተመካችበት ነገርማ አለ። ልዕልቴ ምንም ሀሳብ አይግባሽ። ሁሉንም ነገር ለእኔ ታዩ። በቅርቡ ልክ አስገባታለሁ። እኔ እንጃ እህቴ፣ የሆነ የማናውቀው ነገርማ አለ። እኔ በጣም እየፈራሁ ነው። የምታውቂው ወይ ያየሽው ነገር አለ እንዴ? የለም፣ ግን ደግሞ ሊኖር ይችላል። ምንም ይኖር ቤቱን የመሸጥ ሀሳቢ መቼም አልተውም። በላዩ ላይም ቢሆን እሸጠዋለሁ። እሱን የማድረግ ደግሞ ሙሉ መብት አለኝ። እኔ እንጃ። አሁን ግን ነገሮች ይበልጥ እየተወሳሰቡ ነው። እንዲሁ እንደ ቀላል ማሰብ በጣም ከባድ ነው። አደርገዋለሁ። እሱን ደግሞ አድርጌ ያሳይሻለሁ። ለማንኛውም አንቺ እዛ ስታድሪ እየተጠነቀቅሽ። በቃ አሁን ተነሺ፣ ሻይ ላፍላልሽ። እሺ በቃ ሳሎን እንደሪ። አስደበደብኩ አይደል? አረ ኖርማል ነው ይሻል እንዴ? ፊቴ ዝም ብሎ ስለሚያካብር ነው እንጂ ብዙም አልተጎዳሁም። ለሁለተኛ ጊዜ እኮ ነው። በጣም ይቅርታ። እሺ ችግር የለውም አልኩሽ። በቃ እሱን አታስቢው። እሺ አየሩ ይበርዳል። እዛ ግን እንቀመጥ። እሺ ታውቃለህ፣ ቅድም ስትደውልኝ በጭራሽ አልጠበቅኩም ነበር። በጣም ነው ሰርፕራይዝ የሆንኩት። ሁሌ አይደል እንዴ የምደውልልሽ? እኔ እንጃ አላውቅም፣ ግን ስትደውልልኝ ድሮ ላንተ ያለኝ አይነት ስሜት ነበር የተሰማኝ። በእርግጥ የአሁኑ ከድሮ ቢበልጥ እንጂ አያንስም። አውቃለሁ። ከልብ ግን የምትወደኝ አልመሰለኝም ነበር። ምንድን ነው የምትናገሪው? እኔ የውሸት ማስመሰል እንደማልወድ ታውቂያለሽ አይደል? አውቃለሁ። እሺ አሁን በህይወቴ ምን እንደምመኝ ግን ታውቃለህ? አንተን የግሌ ማድረግ ብቻ። እኔ የምጠቅም ሰው አይደለሁም። እምነትሽን ላይ መጣ አይደለብሽም። ልቤን የሚሰብር ንግግር ግን እንድትናገረኝ አልፈልግም። እኔ ልብሽን ለመስፈር ፈልጌ አይደለም፣ ግን ደግሞ እንድትረጅኝ እየነገርኩሽ ነው። እሺ እንደዛ ከሆነ ንገረኝ። በቃ ትቼዋለሁ። የምትጓጉ መስሎኝ ነበር። እንዴ ለምን ንገረኝ እንጂ። እኔ እኮ ካንተ አንደበት የሚወጡትን ቃላቶች ለመስማት ምን ያህል እንደምጓጓ ግን ታውቃለህ? ይሄን ያክል? አዎ፣ በተለይ ስትዘፍንልኝ። ወይኔ ድምጽ እንዴት እንደምወድልህ። ታዲያ ምን ችግር አለው? ለምን አሁን አልዘፍንልሽ? ለኔ ልትዘፍንልኝ? የምርህን ነው? የትኛውን ዘፈን ልዝፈንልሽ? ደስ ያለን ዝፈንልኝ። እንደገና ፍቅር፣ እንደገና እንደገና መውደድ፣ እንደገና እንደገና አይገኝምና እንደገና ለምን ታኮርፊያለሽ? እንደገና ፈገግታን ስጪኝ፣ እንደገና ለምን ታኮርፊያለሽ? እንደገና ፈገግታን ስጪኝ፣ ፍቅርሽ የጋን መብራት እንዳይሆንብኝ። ምን እንዳስታወስከኝ ግን ታውቃለህ? ምን አስታወስኩሽ? ያኔ አፍላ ላይ ያለን የምትዘፍንልኝ ዘፈኖች። ታውቃለህ፣ በህይወቴ ካሳለፍኳቸው አሪፍ ጊዜያቶች ካንተ ጋር ያሳለፍኳቸው የፍቅር ጊዜያቶች ነበሩ። እኔም በጣም ነው ማስታወሳቸው። አንዳንድ ጊዜ ፊቴ ላይ ድቅን ይልብኛል። ያኔ ለመለየታችን ተጠያቂዋ እኔ ነበርኩ። አንተ ማስከፋት አልነበረብኝም። አሁን እንደዛ እንድትይኝ አልፈልግም። እሺ በቃ በጣም ይቅርታ። እኔ እኮ አሁንም ውስጤን ስለሚያንገበግበኝ ነው። በቃ ያለፈው እኮ አልፏል። አሁን ምን? አሁን ያለንን ጊዜ በአግባቡ ነው መጠቀም ያለብን። ስለ ወደፊታችን ነው? እሱን ፈጣሪ ነው የሚያውቀው። አሁን ግን ቀን በቀን እየተገናኘን አብሮነታችንን ማጠናከር ነው ያለብን።
እንዴ ለምን አታነሺው? አይ ጓደኛዬ ናት። በኋላ እደውልላታለሁ። ተዋት እባክህ። እሺ አሁን እንሂድ አይደል? እንዴ ለምን ትንሽ አንቆይም? እኔ እኮ በጣም ናፍቀኛል። የምሄድበት ጉዳይ አለኝ እና ለዛ ነው እንሂድ ያልኩሽ። ሌላ ጊዜ በደንብ እንገናኛለን። እሺ በቃ ነሽ ነያ ነልጤ ሻይ እስካፈላልሽ ይሄን እየጠጣሽ ጠብቂ። ኧረ እህቴ ውሃ ይበቃኛል። እሺ በቃ ትንሽ ስራ አለ፣ ሰርቼ እመለሳለሁ። እሺ ዳዊት ደህና ነህ ግን? ደህና ነኝ። ስትታይ ግን ምንም ደህና አትመስልም። የተበሳጨ ነው የምትመስለው። አልተናደድኩም። አንዳንድ የማይረባ ድርጊት የሚያደርጉ ሰዎች ገጥሞኝ ነው። እንደዚህ አይነት ሰው በጣም ነው የሚያስጠላኝ። ቆይ ምን አይነት ሰው ገጥሞህ ነው? ይሄ የግል ጉዳይ ነው፣ አንቺን የሚመለከት። የግል ጉዳይ ከሆነ እንኳን አላስጨነቀም። ምናልባት እኮ ለእኔ ስትነግረኝ ይቀልሃል ብዬ አስቤ ነው። እኔ ለማንም ያሰብኩትንም ያደረግኩትንም ስናገር የሚቀለኝ ሰው አይደለም። ማንም ምን? ቆይ አንተ ራስህ እንዴት ነው የምታስበው? ሁላችንንም የበታች አድርገህ ነው እንዴ የምትስለን? እንደፈለግሽ መርዳት ትችላለሽ። ምን ልታረጊ መጥተሽ ነው? እህቴን ላናግራት። እንዳነጋገርህ ግን እዚህ መምጣቴ ምንም አላስደሰተም አይደል? መምጣት ትችላለሽ፣ እሱ ችግር የለውም። ግን የት ጸባይ የሚያዛልቀን አይመስለኝም። እንድታስተካክል ንገሪያት። ዲኤምሲ ሪል ስቴት በነፋሻማዋ ለቡ ከቦሌ ኤርፖርት 9 ኪሎ ሜትር ርቀት ላይ እጅግ ዘመናዊ በሆነው የግንባታ ቴክኖሎጂ አልሙኒየም ፎርምወርክ በማራኪ ዲዛይን እና በላቀ ጥራት እያስገነባቸው ያሉ ከስቱዲዮ እስከ ባለ 4 መኝታ ድረስ እንዲሁም የንግድ ሱቆችን እነሆ ይላል። የልጆች መጫወቻ ስፍራ፣ 5 የመዋኛ ገንዳ፣ ጂምናዚየም፣ በየፎቁ 5 አሳንሰሮች የተገጠመላቸው፣ ባለ 5 ቤዝመንት መኪና ማቆሚያ፣ 50% የባንክ ብድር የተመቻቸላቸው፣ ለአጭር ጊዜ ብቻ የሚቆይ ከ5% እስከ 25% የሚደርስ የዋጋ ቅናሽ፣ የቤት ባለቤት መሆን ይችላሉ። ለበለጠ መረጃ በ0930835476 ይደውሉ። ዲኤምሲ ሪል ስቴት። እንዴ ሉሊት ደግሞ ምን አደረገች? ያደረገችውን ሰው ታውቃለች። አብሮ የሚያስኖር ምንም አይነት ጸባይ የላትም። አላወካትም ማለት ነው። ሉሊት ከሰው ጋር የሚያቀያይም ጸባይ የላትም። በጣም ሩህሩህና ምስኪን ልጅ ናት። ለእህትሽ ማድላትሽ ነው? አብሯት ለአንድ ቀን እንኳን የቆየ ሰው ስለ ባህሪዋ ነው የሚመሰክርላት። አንድ ነገር ልጠይቅሽ። የሆነ እንቆቅልሽ የሆነብኝ ነገር አለ። ምንድን ነው? ጠይቀኝ። እህትሽ በህይወቷ ምንድን ነው የገጠማት? እሱም ማወቅ እፈልጋለሁ። ወደዚህ ልትመጣበት የቻለችበትንም ትክክለኛ ምክንያት ማወቅ እፈልጋለሁ። ይሄ የግል ጉዳዩ ስለሆነ መስማት የምትፈልገውን ነገር ከእሷ መስማት ትችላለህ። አይ እንደውም ተይው። የሰው ታሪክ ማወቅ ምንም ጥቅም የለው፣ እንደውም ጭንቀት ነው። ለምን ስርዓት አይኖርሽም? በቃ ስልኬ ላይ አትደውይ፣ አልፈልግም። ማን የደወለብህ? እንደዚህ ተናደድክባት? አንዲት የኤልሳ ጓደኛ አለች። ማናስ ደግሞ ኤልሳ ጓደኛ? ምን አይነት ጥያቄ ነው የምትጠይቅ? ማንስ ብትሆን ምን አገባሽ? ልክ ነህ። እኔማ ምንም አያገባኝም። ምናልባት ካወቅኳት ብዬ ነው። አታውቂያትም። ለእህትሽ ጸባዩን እንድታስተካክል ንገሪያት። እሺ? እህቴ ደግሞ ምን አደረገችው? ምን እያለሽ ነው? እህቴ ጸባዩን እንድታስተካክል ንገሪያት አለኝ። ተይ እባክሽ። ይልቅ በቃ ብሄድ ይሻላል። ሰዓቱም እየሄደ ነው። ለምን? ትንሽ ቆይና አብረን እንሄዳለን። አይ እኔ ልሂድ። ባይሆን አንቺ ቆይተሽ ትመጫለሽ። ለነገሩ እሱን ካገኘሽው ሌላ ሰው አፈልጊ። እንዲህ አንቺ ደግሞ እንደዚህ ስትይ እንዳይሰማሽ። ለራሱ ጉራውን እንደዚህ መሆን አልቻልኩም። እሺ፣ ለማንኛውም አዲስ ነገር ካለ ደውለሽ አሳውቂ። እሺ፣ እደውልልሻለሁ። እስከ በር ልሸኝሽ። እሺ።
ማን አባት አዘጋጅ ብሎት ነው? ማን ያወጣው ከቦርሴ ውስጥ? ከዚህ በላይማ አልታገስሽም። አለፍቃሪ ልብስ ነካሽ። አንቺ ማን አባሽ ያዞሽ ልብስ የነካሽው? ድንገት መኝታ ክፍል ስገባ እኮ ተመሰቃቅሎ ሳገኘው ላስተካክለው ብዬ እኮ ነው። ሁለተኛ ልብስ ያለበት ቦታ እንዳደርሽ። ከዚህ በላይ ልታገስሽ አልችልም። እሺ ሉሊት፣ ምንድነው? ምን ሆነሽ ነው? ምን ሆነሽ ነው? ቆይ ወንድምሽ ምን አድርጌው ነው ይሄን ያህል የሚጠላኝ? ጠልቶሽ እኮ አይደለም፣ እሱ ጸባዩ እንደዚህ ስለሆነ ነው። ጥፋቴን ተረድቼ ገብቼ ልብሱን ብቻ ነው ያስተካከልኩለት። ውይ አልነገርኩሽም። ለካ ዴቭ እኮ እቃዎቹ ሲነካበት አይወድም። ለምን እንደሆነ ማወቅ እችላለሁ? ረጅም ታሪክ ነው። ታሪኩን ባውቅ በጣም ደስ ይለኛል። ከሱ ብትሰሚ ጥሩ ነበረ። ዴቭ እንጀራ እናቱ በጣም አንገላታዋለች፣ አሰቃይተዋለችም። የአባቱን ንብረት እንዳለ ሰርቃ ነው የጠፋችው እና አሁን ላይ ማንንም ሰው ማመን አይፈልግም። ለዛም ነው እቃዎቹ ሲነኩበት እራሱ አይወድም። በጣም ያሳዝናል። ሁሉም ሰው በውስጡ የተሸከመው ስላለው። የኔና የዴቭ ታሪክም አንድ አይነት ነው። ለማንኛውም ግን እሱ ላጠፋው ጥፋት እኔ ይቅርታ ልጠይቅሽ። ጥፋቱ የኔ ነው፣ መንካት አልነበረብኝም። ግን አንቺ የት ጠፍተሽ ነው ያልሽው? እኔ ሰው ላገኝ ሄጄ ነበረ። ማንን? ጓደኞቼን፣ የድሮ ጓደኞቼን ላገኛቸው ሄጄ ነበር። ምናልባት ከካሊብ ጋር ተደዋውላችሁ ስለነበረ አብራችሁ ከነበራችሁ ብዬ ነው። አይ ከሱ ጋር እንኳን የተደዋወልነው በሌላ ምክንያት ነበር። ደግሞ ሌላ ሰው ላገኝ ነው ሄድኩት። ስለምን ጉዳይ እንደሆነ ማወቅ እችላለሁ? ያው ባለፍ ስላደረገው ነገር ይቅርታ ሊጠይቀኝ ፈልጎ ነው። ካሊብን እስከማውቀው ድረስ ይቅርታ የሚጠይቅ አይነት ሰው አይደለም። ምናልባት እኔን ስላደረገኝ ነገር ጸጽቶት ሊሆንም ይችላል። እኔ እንጃ። ለማንኛውም እኔ ዛሬ ላናገረው ሄዳለሁ። ካሊብን? አዎ። ምን ነው ደነገጥሽ? አይ ለምን ልታናገሪው ብዬ ነው። አጠገብሽ እንዳይደርስ ልነግረው። እሱን አይደለም የምትፈልጊው? አዎ፣ ግን አውርተንበታል እኮ። ማለት አሁን ሁሉም ነገር ተስተካክሏል። ለራሴ ጉዳይም ቢሆን አገኘዋለሁ። ለራስሽ ጉዳይም ቢሆን ጉዳይ ማወቅ እችላለሁ? ሁሉንም ነገር ማጣራት አለብኝ። ምንድነው የምታጣሪው? ያለ እውነት ነገርኩሽ አይደል እንዴ? ኤልሲ፣ ሁሉንም ነገር በግልጽ እየነገርሽኝ አይደለም። ስለዚህ እሱን ሄጄ እጠይቀዋለሁ። ለማንኛውም ልብስ ልቀይር ነው ልወጣ። ሄዳ ሁሉንም ነገር ልታበለሻሽ ነው። በተአምር መገናኘት የለባቸው። አስቢ ኤልሲ፣ አስቢ። ፍኖት ጋር መደወል አለብኝ። የሆነ ነገር መፍጠር አለብሽ። እንዴት ነሽ አለምስ? አስጠበቀኝ እኮ። አዎ የሆነ ስራ ስለነበረ እዛ ነው እንትን ያልኩሽ። ስለ ቀጣይ እቅድሽ ትነግሪኝ ትችያለሽ? ወንጀለኛ የሚያደርጋትን መረጃ መሰብሰብና ማፈላለግ፣ ከዛ እስር ቤት የምትበሰብስበትን መንገድ በአንተ በኩል ማዘጋጀት። በነገራችን ላይ ልጅቷ ንጹህ ነች፣ ጥፋተኛ ደግሞ አንቺ ነሽ። ምናልባት ጠለቅ ያለ ምርመራ የጀመሩ እንደሆነ በሷ ምትክ ልትገቢ የምትችይው አንቺ መሆንሽን ማወቅ ይኖርብሻል። ይሄን እንድታስቀይርልኝ መሰለኝ ይሄን ሁሉ ገንዘብ የምከፍል። እንደዛማ ባይሆን ሀብቴን እንደማላካፍል ማወቅ አለብህ። ሀሳብ እንዳይገባሽ መረጃዎችን ማጥፋት እችላለሁ። ጥፋቶቹን ሁሉ ወደ ሉሊት እንድታዞራቸው ነው የምፈልገው። እንደ ሀሳብ ንግግርሽን ብታስተካኪ መልካም ይመስለኛል። ለቀጣይ ስራችን ጥሩ የሚሆን አይመስለኝም። ይሄን ስራ እስከሰራ ድረስ በእኔ ጥላ ስር ነው፣ ገባህ? ለማንኛውም አሁኑን ስራ መጀመር ይኖርብናል። ነገሮች እንዲጓተቱ አልፈልግም። እሱን አንተ አስብበት። እኔ በምንም አይነት መንገድ ይሁን
ቤቱ የኔ እንዲሆን ነው የምፈልገው። ካስፈለገም ትገድላታለን። በነገራችን ላይ መግደል በጣም ቀላል ነገር ነው፣ ግን ከሞተች በኋላስ? ከሞተች በኋላማ ንብረቱ በእኛ እጅ ይሆናል። አይ አልማዝ፣ ብልህ ሰው ትመስይ ነበር። ብልጠት በጣም ይጎልሻል። እንዴት? ይኸውልሽ አልማዝ፣ ከሞተች በኋላስ ቤቱን ስለመውረስሽ ምን ማረጋገጫለሽ? የሆነ ዘመድ ነኝ ባይ ሰው ቢመጣስ? አይመጣም። ቢመጣም የተለቃቀመ ዘመድ ነው የሚሆነው። አልማዝ፣ ከዛ ይልቅ በወንጀሎች ሀሳበን ልጅቷ ወደ እስር ቤት የምትገባበትን ሁኔታ ማመቻቸት ይቻላል። ከዛ የቤቱን ውክልና ትወስጃለሽ፣ ከፈለግሽም ልትሸጪው ትችያለሽ። ለአንተም ጥቅም ሲባል የተሻለውን መርጣ ተጠቀም። ይኸውልህ እኔ የምፈልገው ቤቱ በእጄ እንዲገባ ብቻ ነው። ስላለብኝ ወደ ቢሮ መመለስ ይኖርብኛል። ነገሮችን በተቻለ መጠን ለማፋጠን እሞክራለሁ። ሰላም ወይ? ይሄ ቤት በእጄ ይግባ እንጂ ቆይ አሳያለሁ። ልትበላ እንዴ? ልዕልት ሳይሻለሁ። ቆይ አንቺ እዛ ጋር ልጠብቃትና መንቆርቷን ነው ይዛት። አንዴ ብቻ አድምጠኝ። እህቴ ምንም የምታውቀው ነገር የላትም። ንጹህ ልጅ ናት። ይኸውልሽ እሱን መረጃ እያሰባሰብን ነው። ንጹህ ከሆነች ምንም ያሰጋት ነገር የለም። ግን ደግሞ ምን ጥርጣሬዎች ወደ እሷ ያዘነብላሉ። እምልልሃለሁ እህቴ ምንም አታውቅም። ንጹህ ልጅ ናት። እሱን አንቺ ባልሽው ሳይሆን በምርመራ ነው የሚረጋገጠው። እሺ ቆይ ከሷ ምንድነው የሚጠበቀው? እሷ ማድረግ ያለባት መጀመሪያ ጥፋቷን ማመን፣ ከዛ ደግሞ ቅጣቷን መቀበል። ባላደረገችው ነገር እንዴት ታምናለች? እንግዲህ እኔ ህጉን ነው እየነገርኳችሁ ያላችሁት። እናንተ ግን ልትረዱኝ አልቻላችሁ። ምንም ማድረግ አልችልም። ሰላም ወይ? እህቴ ሊያስራት ነው እንዴ? ምንድነው የሚሻለው? የት ቆይተሽ ምን ነገር ቆምረሽ ነው እየመጣሽ ያለሽው? ስለምን ነገር ነው የምታወሪው? እኔ ሉሊትን አግኝቻት እውነቱን ነግሬያት ነው። ነገረኛና ወሬ አመላላሽ ሆነሽ ቀረሽ። እንደፈለግሽ ማሰብ ትችያለሽ እማዬ። ከዚህ በኋላ ግን ሉሊትን ምንም ነገር አልደብቃትም። ቆይ አንቺ የኔ ድካም መቼ ነው የሚገባሽ? እኔ እኮ ሰላማዊ ሰው ሆነሽ ማየት ብቻ ነው የምፈልገው። የጎዳና ህይወት ተቀብዬ እንድኖር ነው የፈለግሽው? እሱንማ በምርጫሽ ነው ጎዳና ላይ የወደቅሽው። ይኸውልሽ ከቻልሽ ከጎኔ ትሆኛለሽ፣ ካልቻልሽ ደግሞ ዝም ትያለሽ። እማዬ እንደማልተባበርሽ እኮ ደጋግሜ ነግሬሻለሁ። ቆይ አንቺ ግን ምን አይነት ልጅ ነሽ ግን? ከዚህ በላይ የክፋትሽ ተባባሪ መሆን አልፈልግም። ድሮ ያረኩትም ይቆጨኛል። ይኸውልሽ በመንገድ የሚገባውን ሁሉ አልለቀውም። አንቺም የዛ ጣፋንታ ይደርስሻል። እሺ አውቃለሁ እማዬ። አንቺ ለእኔም ቢሆን አትመለሽም። እሱን ደግሞ ጠንቅቄ አውቃለሁ። ቻው። ሉሊቴ በሰላም ነው? በጣም እኮ ጠፋሽብኝ። በሰላም ነው። እየተፈጠረ ስላለው ነገር ልነግረኝ ትችላለህ? ምን ተፈጠረ? በኤልሳና ባንተ መካከል ስለተፈጠረው ነገር። በስልክ በጣም ትደዋወላላችሁ፣ በአካል በጣም ትገናኛላችሁ። የነበራችሁ ነገር ከበፊቱ በጣም ጠንክሯል። አጋጣሚ ነው እንጂ ምንም የሚያገናኝ ጉዳይ የለም። በዛ ላይ የምፈልጋት አይነት ሴት አይደለችም ሰው። ሁኔታችሁ ግን በአጋጣሚ አይመስልም። በዛ ላይ ደግሞ እሷ ፊት ላይ የሚነበበው ነገር ሌላ ነው። ተይ ሉሊት፣ እኔም ባልሆነ ነገር እየጠረጠርሽኝ እንዳይሆን። እየጠረጠርኩ አይደለም፣
ግን በተደጋጋሚ እየተመለከትኩ ነው። ይሄ ደግሞ ለእኔ ምቾት አይሰጠኝም። ምንም አታስቢ ሉሊቴ፣ በእኔ ላይ እምነት ይኖርሽ። ምንም አታያት ካልሽኝ እንኳን አላያትም። ታውቃለህ፣ እኔ አሁን በዚህ ሰዓት ማንም ካጠገቤ የለም። ብቸኝነት ይሰማኛል። አንተ እንደዚህ ስታደርግ ሳይህ ደግሞ ይበልጥ ይከፋኛል። በጣም ይቅርታ የኔ እናት። አንቺም እኮ አልረዳ ብለሽኝ ነው። ምኑን ነው አልረዳ ያልኩ? ያንቺን ኤልሳቤት መኖር ምንም ምቾት አልሰጠኝም። ያ ሊሆን ግድ ነበር። በሰዓቱ ምንም አይነት አማራጭ አልነበረኝ። ግን አንተ እኔን ከመረዳት ይልቅ ባልሆነ ነገር ትጠረጥረኛለህ። እሺ በቃ አሁን ሁሉም አልፏል። ስለመጣሽ በጣም ደስ ብሎኛል። በቃ ቤት የምሰራው ነገር አለኝ፣ ልሂድ። አሁን መጣሽ? አታስቀኝ። ኤልሳን በተደጋጋሚ እያስቸገርካት እንደሆነ ነግራኛለች። የትኛው እውነት እንደሆነ ባላቅም። ቆይ ምን አድርጌ? እኔ በደበቅከው ሚስጥር እያስፈራራት እንደሆነ ነው። ሉሊት አታስቢው፣ ምንም የሚፈጠር ነገር የለም። እኔ ካንቺ ምንም ደብቄሽ አላቅም። አላውቅም፣ ግን ጥርጣሬ ሊኖር እንደሚችል ነው። ለማንኛውም ደህና ሉሊት። እኔን አታምኚኝም? ሉሊት ወዴት ነው ሩጫው? ደግሞ ምን እያቀድሽ ነው? እየተከታተልሽ ነው? እግረ መንገዴን ያገኘውሽ። ለምን እከታተልሻለሁ? ደግሞ አንቺ እዚህ ሰፈር ምን ልትሰሪ መጣሽ? አንቺን ልጠይቅሽ እንጂ ምን ልትሰሪ መጣሽ? እሱ አንቺን አይመለከትሽም። ይኸውልሽ የሆነ ሴራና ተንኮል አስበሽ ከሆነ ግን እንደ በፊቱ በዝምታ አላልፍሽ። ከአንቺ ጋር የሚያገናኘኝ ምንም ነገር የለም። ስለዚህ ምንም ነገር ሊያስፈራሽ አይችልም ማለት ነው። አላቅም። ስራሽ ነገር መጎተት ስለሆነ ምን እንደምታስቢ መገመት አልችልም። አንድ ነገር ልጠይቅሽ ፈልጋለሁ። ምንድነው? ከካሌብ ጋር የሚያገናኛችሁ ነገር ምንድነው? ይኸውልሽ እኔ ከሱ ጋር ምንም የሚያገናኘኝ ነገር የለም። ዝም ብሎ ሲቃዥ ነው። እየዋሸሽ ነው። ምክንያቱም ካሌብ እያንዳንዱ ያደረግሽውን ነገር ነግሮኛል። ምንድነው የነገርሽ? እያወቅሽው እኔ ለምን ድጋሚ ነግርሻለሁ? ባይገርምሽ እንድከታተልሽ ሁሉ ጠይቆኝ ነበር፣ ግን እኔ አይሆንም አልኩት። ይሄ ቆሻሻ ስም ማጥፋት ጀመረ። ገበናውን ሸፍኜለት ስላኖርኩኝ ነው። ምንድነው እሱ? ይኸውልሽ እሱን ራሱን ጠይቂው እሺ። የሆነ የተደበቀ እንቆቅልሽ ነገርማ አለ። እችን ደግሞ እኔ ፍኖት ደርስበታለሁ። ዛሬ እንዴት ደስ እንዳለኝ አትገምጪም። ነይ ቀፊ። እስቲ ወደዛ። ቆይ የት ነበርሽ? ከካሌብ ጋር። አንቺ እስካሁን የት ነበርሽ? እኔማ ወንድምሽ ቁጭ ባልኩበት ትቶኝ ሴት ቤት ገብቼ ልብሴን ቀይሬ ወጣሁኝ። አለቀ። ዴቭ እንደዛ አደረገ? ኤልሲ፣ ነገሮች በሙሉ በተነጋገርነው መንገድ እየሄደልን አይደለም። እኔ ግን በጣም ተመችቶኛል። አሁን ካሌብ ወደ እኔ ተመልሷል። አረ እንዲሁም አብረን እንድንሆን ይፈልጋል። አረ እባክሽ፣ እኔ የቻልኩትን በሙሉ ላንቺ እያደረኩልሽ ነው። አንቺ ግን ለኔ ምንም ጭራሽ እያስታወሽኝ እኮ አይደለም ኤልሳ። ፍኖት፣ እኔም እየሞከርኩ ነው። አንቺም ደግሞ የተሻለሽን ነገር በማድረግ መሞከር አለብሽ። አለቀ። ወንድምሽ የሆነ ግትር ነገር ነው። የሚናገረው ነገር በጠቅላላ ምንም አይገባ። አረ እንዲሁም ሳልነግርሽ ወንድሜ ስላንቺ ጥሩ ጥሩ ነገር ሲነግረኝ ነበረ። ማን? ዴቭ? እንዴት ሊሆን ይችላል? አዎ ዴቭ በጣም የተመቸሽ ይመስለኛል። አረ እንዲሁም ስላንቺ ጥሩ ጥሩ ነገር ሲነግረኝ ነበር። ፍኖት ጓደኛሽ ምናምን ያለ ወሬ ሲያበዛልሽ ነበር። እንዴት ሊሆን ይችላል? በተቀመጥኩበት አይደለም እንዴ ትቶኝ ሄደው? ስሜቱን እንኳን ማወቅ አልቻልኩም ነበር እኮ። የኔ ቆንጆ አታስቢ፣ ወንድሜን ጠንቅቄ ነው የማውቀው። ስሜቱን የሚገልጸው ያልተገባ ነገር በማድረግ ነው። አልመሰለኝም። ለማንኛውም ስለ ካሌብ የተደበቀ ማንነት ምናምን ታውቂያለሽ እንዴ? አረ ምንም የለም። አይ ምናልባት አብራችሁ በነበራችሁ ሰዓት ያወራልሽ ነገር ካለ ብዬ ነው። ምን ይኖራል ብለሽ ነው? ምንም ነገር የለም። እኔማ ቅድም ወንድምሽ እንደዛ አድርጎ ሲሄድ አንቺ ላይ ነው የተናደድኩት። እኔ ደግሞ ምን ላድርግሽ? ይሄ እኮ ወንድሜ ባህሪ ስለሆነ ነው። ደግሞ አትናደጅ እሺ። ለኔ እንደተሳካልኝ ላንቺ ምሳካልሻል። ይሄ ጢባራም ነገር ነው።
አታስቢ፣ እንደዚህ ማትሆኚ። ለማንኛውም እንሂድ። እሺ በቃ ይሻላል። እሺ አይኔ ነው